ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ከፍ እንድታደርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫኗን እንዳትረሱ፣ ቻናላችንን በፍጥነት እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን እንድደግፉ የአክብሮት ግብዣችን እያቀረብን እስቲ ወደ ለንደን እንጓዝና ስታንፎርድ ብሪጅ ቼልሲን ኢንሳይደሮችን እንቃኝ። ምክንያቱም አዳዲስ መረጃዎች በቼልሲ በኩል በስፋት እየወጡ ስለሆነ ቼልሲን በተመለከተ በቼልሲ ዙሪያ ትኩረት እናድርግ። መረጃ ብቻ ሳይሆን መነሳት ያለባቸው ወሳኝና አስፈላጊ ነጥቦች ስላሉ የዛቪ አሎንሶ ግንባታ በምን ያክል ርቀት በቼልሲ ስኬት፣ በቼልሲ ነጸብራቅ፣ በቼልሲ የታሰበውን ያክል ግቡን ሊመታ ይችላል የሚለው ጉዳይ ላይ ከአምናው የቼልሲ ሲዝን ዛቪ አሎንሶ የሚጠብቀው በርካታ የቤት ስራ አለ። ይሄን የቤት ስራ የማከናወን ልዩ የሆነ ተልዕኮ ለዛቪ አሎንሶ እና ለስታፉ ተሰጥቷቸዋል። የብሉኮም ባለቤቶች እንግዲህ በአስተማማኝ ሁኔታ የቲሙን ጥገናዊ ስርዓትን በሚያስገርም መልኩ እየፈጸሙ ነው የሚገኙት። ቼልሲ ምናልባት በዚህኛው ሳመር የዝውውር መስኮቱ አሸናፊ ክለብ ሊሆንም ይችላል። የዝውውር መስኮቱ ምክንያቱም ቼልሲ በሁሉም ዲፓርትመንት ባላንስ በሆነ ስትራቴጂ ጥገናውን እያካሄደ የሚገኘው። ይሄ ጥገናዊ ለውጥ ደግሞ በአስገራሚ ሁኔታ እንደሚቀጥል ነው ሁሌም እየተገለጸ የሚገኘው። ታዲያ ቼልሲ ይሄን ጥገናዊ ለውጥ በዚህ ደረጃ እያስኬደ የክለቡን ወቅታዊ ሁኔታ እንዴት እንመለከታለን የሚለውን የዝውውር መረጃዎች፣ በተለይ ቼልሲ አሁንም ፊርማውን ይቀጥላል፣ ማስፈረሙን ይቀጥላል። የሚለቃቸው ተጫዋቾች አሉ፣ የሚያስፈርማቸው ተጫዋቾች አሉ። እንደሚወጡ ዘገባዎች ከሆነ ትናንት ምሽት በኪልማን ጊል የታመነው የቼልሲ የዴሊ ሜል ሪፖርተር እንደሚለው ከሆነ ከሰሞኑ የለንደን ክለቦች ወደ ቱርክ አይናቸው ሁሉ አርፎ የለንደን ስራ አስፈጻሚዎች በቱርክ እያንጃበቡ ነው ይላል። በቱርክ ዋና ከተማ ያው የዋና ከተማውን ክለብ ጋላታሳራይን በፊት መስመር የሚመራው ቼልሲ ከ2020 ጀምሮ በቅርበት የሚከታተለው 2023-24 ማስፈረም እየቻለ በጥቃቅን ምክንያቶች ፌል ያደረገው ቼልሲ ሁሌም በራዳር ውስጥ በየዝውውር መስኮቱ ስሙ ተያይዞ የሚነሳ የቼልሲ ጠንካራ ፍላጎት ብቻ ሳይሆን የተጫዋቹም ድጋፍ የታከለበት ሁኔታ ያለውን ዝውውር ለማካሄድ በድጋሚ ቼልሲ የዝውውር መስኮት ለመጣር እቅድ እንዳለው ተሰምቷል። ቪክተር ኦሲሜንን አሁንም ቼልሲ ለማዘዋወር በዚህ የዝውውር መስኮት ሌላኛውን ጥረት ለማካሄድ እቅድ እንዳለው እየተነገረ ነው የሚገኘው። እዚህ ጋር አንድ ጉዳይ ላስታውሳችሁ የቼልሲ ደጋፊዎች፣ 2023-24 የዝውውር መስኮት ቼልሲ ኦሲሜንን ለማስፈረም 2-3 አማራጮች እጆቹ ላይ ነበሩ። ለምሳሌ ኤክስቼንጅ ዲል ነበረው። ሮሜሮ ሉካኩን ለናፖሊ የዝውውሩ አካል አድርጎ የሽያጭ ውል 35 ሚሊዮን ፓውንድ የተካተተበትን የዝውውር ሂደት አካሂዶ ይህን ተጫዋች ማስፈረም ይችል ነበር። በተለይ በዛም ወቅት እንደምታስታውሱት ቪክተር ኦሲሜን ከቼልሲ ከናፖሊ ጋር ለመለያየት የመጨረሻው ስቴጅ ላይ በደረሰበት ሰዓት እንደነዚህ አይነት ሁኔታዎች በተፈጠሩበት አጋጣሚ ቼልሲ ትልቁ እድል ነበረው ይህን ተጫዋች ማምጣት። በወቅቱ ግን ዝውውሩ ያልተሳካው በኦሲሜን እና ቼልሲዎች መካከል የነበረው የደሞዝ ክፍያ ስርዓት ላይ ከቼልሲ ጋር ሊስማሙ ባለመቻላቸው ዝውውሩ ተቋረጠ። በቀጣይም ሳመር ቼልሲዎች ጥረት አድርገው አልተሳካም። አሁን ግን የመጨረሻ ጥረታቸው
በቼልሲ ክራይቴሪያ ላይ መሰረት ያደረገ የዝውውር ሂደት ለማካሄድ ቼልሲዎች ወደ ቱርክ የመልቀቂያ ዋጋ ጥያቄ ኢሜል ቦክስ ማስገባታቸው ተሰምቷል። ይሄ ተጫዋች በስንት ነው የሚሸጠው የሚለቅ ከሆነ? እዛው የለንደኑ የቼልሲ የምንጊዜም ትልቁ ተቀናቃኝ ቶትናም 58 ሚሊዮን ፓውንድ ሪጂስተር ማድረጉ ደግሞ ተሰማ ከሰዓት በኋላ። ጋላታሳራይ ለዚህ ተጫዋች የሚፈልገው 65 ሚሊዮን ፓውንድ ወይም 56 ሚሊዮን ዩሮን ባስፈረመበት ዋጋ ለመሸጥ 2 ዓመት ተገልግሎበታል። የተጫዋቹን ደሞዝ ደግሞ የማሟላት ክራይቴሪያ ሁለቱም ፋይናንሻሊ ከሚለቋቸው ተጫዋቾች አንጻር አሁን ላይ ጥሩ ፋይናንስ ስርዓት ላይ ነው የሚገኙት። ቶትናምም ሪቻርልሰንን ለመልቀቅ በፍላጎቱ ላይ መሰረት ያደረገ በር አከፋፈትን አሳይቷል። እንደሰማችሁት መቆየት ምርጫክ ነው፣ መልቀቅ ደግሞ የተሻለ ምርጫዬ ነው ካልክ በሩ ክፍት ነው ብለውታል። ምክንያቱም አስተማማኝ የፊት መስመር ተጫዋች ማምጣታቸው ስለማይቀር ከዶሚኒክ ሶላንኬ ጋር ኮምፒት የሚያደርግ ይሄ ደግሞ በአብዛኛው የተጫዋቾችን መልቀቅ በር ከሚከፍቱ ሁኔታዎች መካከል አንዱና ዋነኛው። ቼልሲ ግን እጆቹ ላይ ባሉት ሀብት መሰረት ቪክቶር ኦሲሜንን ለማስፈረም የሚያስችል ቁመና ላይ የሚገኝ። ምክንያቱም ቼልሲ በዚህን ሰዓት ኦሲሜንን ሳያስፈርም 7 የፊት መስመር ተጫዋቾች አሉት። ጆዋው ፔድሮ፣ ኒኮላስ ጃክሰን፣ ሊየም ዴላፕ፣ ኢማጋ፣ ጉይ፣ ዴቪድ ፎፋና፣ ዳኒ ዌልቤክ አሉት። ለምሳሌ ለቼልሲ ኤቨርተኖች 40 ሚሊዮን ፓውንድ ፓኬጅ ልክ ታይሪክ ጆርጅን በሚያዘዋውሩበት ወቅት ለሊየም ዴላፕ ለማቅረብ ኢኒሻል አፕሮች አድርገው ድርድሩ ተጀምሮ ሳይቋጭ ግን ሂደቱ በር ተከፍቶ ነበር። አሁን ከሰሞኑ እንግዲህ የሊቨርፑል ኢኮ ዘገባዎች እንደሚያሳዩት ከሆነ ቼልሲ በድጋሚ ይሄን ተጫዋች ከኤቨርተን ጋር ለመወያየት በሩን መክፈቱ ተሰምቷል። ለሊየም ዴላፕ የቀድሞ ክለቡ ወደ ፕሪሚየር ሊግ ያደገውም ኢፕስዊች ታውን ይህን ተጫዋች ይፈልጋል። በተመሳሳይ ሌሎችም የፕሪሚየር ሊግ ክለቦች እዚህ ተጫዋች ላይ ጠንካራ ፍላጎት አላቸው። ስለዚህ በቅርብ ሳምንት ቼልሲ ሊየም ዴላፕን የሚሸጥ ከሆነ አንድ እንደ ዴሊ ሜል እንደ ኬራን ጊል ዘገባ ከሆነ በተጨማሪም አስቶን ቪላ ኒኮላስ ጃክሰንን ለማስፈረም ቁርጠኛ ሆኗል እንደሰማችሁት ያለፉትን ሳምንታት። ስለዚህ ሁለቱ ተጫዋቾች መሸኘታቸው የማይቀር ነው። ኢማጋን ደግሞ ዛቪ አሎንሶ ወዶታል እንደሰማችሁት ከሆነ። ጆዋው ፔድሮ አለ። የጉይና የዴቪድ ፎፋና መልቀቅ ደግሞ ይጠበቃል በውሰት ቆይታ እንደሚያደርጉ። ስለዚህ ቼልሲ 4 ተጫዋቾችን ከስብስቡ የፊት መስመር ተጫዋቾችን በመቀነስ ዌልቤክን፣ ጆዋው ፔድሮን፣ ኢማጋን ይዞ ግን ጥራት ባለው 9 ቁጥር የመመራቱ እድል ሰፊ ነው። ስለዚህ ከነዚህ ቀሪ 3 ተጫዋቾች ደግሞ የበለጠ የኢማጋን ተጨማሪ የደቂቃ የማግኘትና ሊጉን አዳፕት እንዲያደርግ ወደ ሰንደርላንድ የውሰት የመሸኘትም እቅድ እንዳለ እየተነገረ ነው። እነዚህ ሁሉ ሂደቶች ሊፈጸሙ የሚችሉት ቼልሲዎች 76 ሚሊዮን ዩሮ 65 ሚሊዮን ፓውንድ የረጅም ጊዜ ፍላጎታቸውን የ27 ዓመቱ ናይጄሪያውን አጥቂ ቪክተር ኦሲሜንን ወደ ክለባቸው ማምጣታቸው እርግጥ ሲሆን እነዚህ ተጫዋቾች ሁሉ ከስብስቡ በቀጥታ የሚሸኙ ይሆናል። ኦሲሜን ባይመጣ እንኳን ከነዚህ 7 ተጫዋቾች ቢያንስ 3ቱ መልቀቃቸው የማይቀር። ስለዚህ የበለጠ ለቼልሲ ሁኔታውን አመቺ ሊያደርግ የሚችለው ጃክሰንም ሊየም ዴላፕን በቋሚ ውል ክለቡን የመልቀቅ አጋጣሚ ከተፈጠረ ቼልሲ በቀጥታ ቪክተር ኦሲሜንን በዚህ ሰመር ያለምንም ኮሽታ የማስፈረም ሰፊ እድል አለው። አንደኛ የሚቀናቀነው ክለብ ቶትናም ነው። የቶትናም የመጀመሪያው ኦፈር 58 ሚሊዮን ፓውንድ ነው። የተሻሻለ ጥያቄ ለጋላታሳራይ አላቀረበም። በተቃራኒው ደግሞ ቪክተር ኦሲሜን የቼልሲ ደጋፊ መሆኑን በተለያዩ ኢንተርቪዎች ሲገልጽ ተደምጧል። እንደምታውቁት በተለይ ከዲዲየር ድሮግባ ጋር በተያያዘ። ስለዚህ ይሄ የአህጉራችን ተወላጅ የሆነው
በጋላታሳራይ የሚገኘውን አጥቂ አሁን በፕራይም ታይሙ በጣም አስተማማኝ ብቃቱ ላይ በደረሰበት ሰዓት ቼልሲ ዛቪ አሎንሶ ልክ እንደ ቪክተር ቦኒፌስ ሌቨርኩዘን ሻምፒዮን በሆነበት ዓመት የተጠቀመውን አይነት የዊንገሮችን አገልግሎት ሰርቪስን በአግባቡ የሚያጠናቅቅ ሴንተር ፎርዋርድ ቦክስ አጥቂ ይፈልጋል። ጆአዎ ፔድሮ ቦክስ አጥቂ አይደለም። በቀጥታ አውት ኤንድ አውት ነምበር 9ም አይደለም። እንደምታውቁት 9.5 አይነት ካራክተር ያለው ልክ እንደ ፈርሚኒዮ እንደ ሁሊያን አልቫሬዝ አጥቂ ሆኖ ማገልገል ይችላል እንጂ በቀጥታ አጥቂ የሚባል አይደለም። ቼልሲ ቤት ደግሞ አንድ ከስራ ቅጥር ጋር በተያያዘ አሁን የቪክተር ኦሲሜን ጉዳይ ድጋሚ ነፍስ መዝራቱን ከሚጠቁሙ ጉዳዮች መካከል ከ13 ዓመት በፊት የቼልሲ ማናጀር የነበረው ጆዜ ሞሪኖ ነው። ከ13 ዓመት በኋላ የቼልሲ ማናጀር የሆነው ዛቪ አሎንሶ ነው። በእነዚህ አሰልጣኞች ሹመት መሀል ላይ ያሉ አሰልጣኞች በአጠቃላይ ሄድ ኮች ናቸው እንጂ ማናጀር አይደሉም። ማናጀር ደግሞ በቼልሲ ቤት ሲሾም አንድ ተመሳሳይ አይነት ያለው ባህሪ ቡድን ውስጥ ይገነባል። ጆዜን ለሁለተኛ ጊዜ ወደ ቼልሲ ቤት በተመለሰ ጊዜ የምታስታውሱ የቼልሲ ደጋፊዎች የመጀመሪያ ሲዝን የጆዜ የአጥቂ ዲፓርትመንት 3 ነበሩ። ቶሬስ፣ ሳሙኤል ኤቶ፣ ዴምባባ ነበሩ። በቀጣዩ ሲዝን ቼልሲ ሻምፒዮን ሲሆን በሁለተኛው ሲዝን ዲየጎ ኮስታ፣ ዲዴር ድሮግባ እና ሎይክ ሬሚ ነበሩ 3ቱ። በሁለት ሲዝን 6 አጥቂ አማራጭ ነበራቸው ጆዜ በደንብ አስታውሱ። በዛም ወቅት እነዚህን ተጫዋቾች ሲጠቀሙ የነበረው ጆዜ ለስኳድ ትራንዚሽን መጀመሪያ 3 አጥቂዎችን ተጠቀመ። ከዛም በኋላ ለድል ደግሞ ለሻምፒዮናነት ሲበቃ ደግሞ ሌሎች 3 አጥቂዎችን ተጠቀመ። አሁን ዛቪ አሎንሶ ስኳዱን ባላንስ ለማድረግ በላቀ አስገራሚ ኤክስፒሪየንስ ያለውን ዳኒ ዌልቤክን የፕሪሚየር ሊግ አሸናፊ የሆነ ከማንቸስተር ጋር በአርሴናል በማንቸስተር ቆይታ ያደረገ አሁን ሌላኛው ለቶፕ 6 ክለብ ቼልሲ መፈረም የቻለ እንግሊዛዊ በእግር ኳስ ካሪየሩ ትልቁን የግብ ቁጥር አምና ማስቆጠር የቻለ በአንድ ሲዝን 13 የፕሪሚየር ሊግ ጎል ቀላል ያልሆነ ኤክስፒሪየንስ ያለው ምርጥ የስኳድ አማራጭ መሆን የሚችል የፊት መስመር ተጫዋቾችን ለማፈራረቅ በሚያመች ሁኔታ ላይ መቆየት የሚችል ተጫዋችን ቼልሲዎች አምጥተዋል። በደንብ አስታውሱ። ድሮግባን ሁለተኛ ዙር ጆዜ ወደ ቼልሲ ሲያመጣ የነበረው ኤክስፒሪየንስ ከዲየጎ ኮስታን ሻርፕ ማድረግ ለሎይክ ሬሚ እድገት መሀል ላይ ባላንስ የነበረው ማነው? ድሮግባ ነው። አሁን ለጆአዎ ፔድሮ መጎልበትና የበለጠ ለቪክተር ኦሲሜን በር የሚከፍት የሚመስለው የቼልሲ ስትራቴጂ ልክ የጆዜ አይነት ኢራን ድጋሚ የመድገም ሂደት ይመስላል። ይሄ ስትራቴጂ 3ኛ ሁነኛ አጥቂ አስታውሱ። ሎይክ ሬሚም አውት ኤንድ አውት ነምበር 9 አይደለም። የኪፒአር የማርሴ የፊት መስመር ተጫዋች የነበረው ምርጡ ቴክኒሻኑ የፈረንሳይ ዜግነት ያለው ሎይክ ሬሚ በጣም በግሌ በጣም የማደንቀው አስገራሚ ፊኒሺንጎች ያሉት የፊት መስመር ተጫዋች ነበር። እንግዲህ የእግር ኳስ ካሪየሩ በከባድ ጉዳት ምክንያት ረጅም ርቀት መጓዝ አልቻለም እና ቼልሲ ወደዚህ ስትራቴጂ ተመልሶ ይሆን እንዴ ብለን እንድንጠይቅ ያደርጋል እና ቪክተር ኦሲሜን ላይ አሁን ቼልሲ ቆራጥ የሆነ አቋም ይዟል። ይህም መረጃ በትናንትናው ዕለት የወጣ ነው። ሌላኛው መረጃ እንግዲህ አሌክስ ስኮት ነው። ቼልሲ 64 ሚሊዮን ፓውንድ ካቀረበ በኋላ አልተመለሰም። በርንማውዝም ዝም ብሏል። ግን በዚህኛው የስራ ቀናት ቼልሲ በድጋሚ ለዚህ ተጫዋች ጥያቄ ለማቅረብ እንቅስቃሴ መጀመሩን ትናንትና ኢንዲፔንደንት እየዘገበ ነው የሚገኘው። አሌክስ ስኮትን በድጋሚ የማዘዋወር ስትራቴጂ ቼልሲዎች እንደገና ሪቪው ማድረግ መጀመራቸው እየተገለጸ ነው የሚገኘው። እስቲ ስለ ቼልሲ ዙሪያ ያሉ ጉዳዮችን አሁን የዝውውር መረጃዎች እነዚህን ይመስላሉ። በቼልሲ ዙሪያ ግን ያሉ መነሳት ያለባቸው በርካታ ነጥቦች ከአምና ዘንድሮ ሊቀየሩ የሚገቡ በርካታ ነጥቦች አሉ። በትናንትናው ዕለት እንደተመለከታችሁት ቫላንቲኖ ባርኮንም ቼልሲ አስፈርሟል ከስትራስበርግ ከእህት ኩባንያ። ከዛው
ከነዚህ ይሄን ክለብ ብሉኮኖች ከተቆጣጠሩት በኋላ ከገዙት በኋላ 13 ተጫዋቾች ዝውውር ተፈጽመዋል። ከስትራስበርግ ወደ ቼልሲ፣ ከቼልሲ ወደ ስትራስበርግ ባለፉት 2 ዓመት ውስጥ የሚገርም የዝውውር ሂደት ነው እና ቫላንቲን ባርኮ በትናንትናው ዕለት ኦፊሻሊ የቼልሲ ንብረት ሆኗል። እንደምታስታውሱት ይሄ ተጫዋች የማይረሳ አጋጣሚ አለው። በዓለም ዋንጫ ጁዲ ቤሊንጋም የኮከብ ተጫዋች ነው። ጁዲ ቤሊንጋምን ተቶናክሎ በዓለም ዋንጫ የምታስታውሱ ከሆነ ከጨዋታ መጠናቀቅ በኋላ አርጀንቲና እና እንግሊዝ ባደረጉት ጨዋታና ይሄ ተጫዋች አሁን የቼልሲ ንብረት ሆኗል። በቼልሲ ቀጣይ አገልግሎቱን የሚሰጥ ይሆናል። እንደምታውቁት 2024 በብራይተን የምናውቀው ቫላንቲን ባርኮ ወደ ስትራስበርግ ከተዘዋወረ በኋላ አስደናቂ ሲዝን አሳልፎ በስተመጨረሻም ወደ ሰማያዊዎቹ ቤት ለመፈረም ችሏል። እስቲ ቼልሲና አሎንሶ ካለፉት ዓመት ዘንድሮ በርካታ ጉዳዮች እንዲቀየሩ ይፈለጋሉ። የተጠናቀቀውን ሲዝን የቼልሲ ደጋፊዎች መርሳት የሚፈልጓቸውን አይነት ሲዝን ነው ዘንድሮ ማሳለም የሚፈልጉት። ያለፈውን ሲዝን ሊያስረሳ የሚችል ከታሪካቸው ላይ እንዲደልቱት የሚያስችል አይነት ሲዝን ዘንድሮ ማሳለፍ አለባቸው። ምክንያቱም አምና ቼልሲ በተለያዩ ፋክተሮች ምክንያት እንደ ቡድን የነበረውን ግርማ ሞገስ አጥቶ ነበር ያሳለፈው። ለምሳሌ የመጀመሪያ የቼልሲ ሲዝን መበላሸት አንደኛው ድካምና የተደራራቢ ጨዋታ ጫና ነው። ድካሙ የጀመረው ከክለብ ወርልድ ካፕ በኋላ ቼልሲ ሲዝኑን ለመጀመር ያገኘው የእረፍት ቀን 35 ቀን ነው። በክለብ ታሪክ በጣም አነስተኛው የእረፍት ጊዜ በአንድ ክለብ ታሪክ 35 ቀን ብቻ የእረፍት ቀን ያገኘ በአንድ ሲዝን ውስጥ በ12 ወራት ውስጥ ቼልሲ 35 ቀን ብቻ ነው እረፍት ያገኘ። ይሄ ለተጫዋቾች መዛልና የፊክስቸሮቹ መብዛት ያስከተለው የጉዳት ጫና የመጀመሪያ ብሎ የጀመረው በሊቫይ ኮልዌል ኤሲኤል ነበር። ከዛም በኋላ ደግሞ የቼልሲን ኮንሲስታንሲ ለማስቀጠል ትልቁ ፋክተር የሆነው ከባድ ፈተና የሆነው የአሰልጣኞች አለመረጋጋት፣ ኤንዞ ማሬስካ የተሰናበቱበት መንገድ በስተመጨረሻም ሚስጥሩ ቢወጣ ከዛም በኋላ ሊያም ሮሲኒየር 107 ቀን ቆይተው የቼልሲን ችግር አባባሱት። ሴትል አለመሆን በሲዝን ውስጥ። ከዛም በኋላ ደግሞ ቼልሲ ሲዝኑን ሲያጠናቅቅ ምንም አይነት ዩሮፒያን እግር ኳስ ይዞ አለማጠናቀቁ ከ38 የፕሪሚየር ሊግ ጨዋታ 14 ተሸንፎ 10 አቻ ወጣ። 52 ነጥብ የያዘ 10ኛ ደረጃ ላይ ማጠናቀቅ ቻለ። ታዲያ ቼልሲ ለነዚህ ሁሉ ምክንያቶች ከላይ የዘረዘርኳቸው ወሳኝ ነጥቦች ይኑሩ እንጂ እንደ ቡድንም የጎደለው ጉዳይ ነበር። አንደኛው ዲሲፕሊን። ቼልሲ እንደ ቡድን ስታፉ አሰልጣኙን ጨምሮ በተጠናቀቀው ሲዝን 11 ቀይ ካርድ ተመልክተዋል። 11 ቀይ ካርድ፣ 9 የሜዳ ላይ ተጫዋቾች፣ 2 ስታፍና አሰልጣኝ። ተመልከቱ፣ እንደ ቡድን ቼልሲ የቀይ ካርድ ሰለባ ነበር። እነዚህን ጉዳዮች ስንመለከት ዲሲፕሊን የመሆንን ጉዳይ በካራክተር ደረጃ የተጫዋቾችን ሜንታሊቲ ሼፕ የሚያደርጉ ተጫዋቾች ጋይድ የሆኑ ኤክስፒሪየንስ ናቸው ይባላል። ለዛ ነው የነ ጆርዳን ሄንደርሰን 10 እና ከዛ በላይ ዋንጫዎችን ከኤርገን ክሎፕ ጋር በሊቨርፑል ቤት ማሳካት የቻለው የሊቨርፑል ምርጡን ጊዜ አምበል የነበረው ተጫዋች በ36 ዓመቱ ወደ ስታንፎርድ ብሪጅ እንዲመጣ የተፈለገው በሜዳ ላይ ያለው ፐርፎርማንስ ተፈልጎ አይደለም። የተጫዋቾችን ጋይድ በሜንታሊቲ ደረጃ ትልቅ ሚና እንዲወጣ ነው። ቀላል የሚባል ዝውውር አይደለም። ግን በሜዳ ላይ የአገልግሎት ሚና ቢሰጠው 3ኛም 4ኛም 5ኛም ተጫዋች ምርጫ ሊሆን ይችላል። ግን ቢሰጠው ጆርዳን ሄንደርሰን ካለው ፊዚካል አፒሪያንስ አኳያ እንደውም አንድ የአትሌቲክስ ዘጋቢ ምን ይላል?
ፊዚካሊቲ በሚያበዛ ስብስብ ውስጥ በብሬንፎርድ ያው በ35 ዓመቱ 32 የሊግ ጨዋታ በቋሚነት ጀምሯል ይላል። እሱ ብቻ አይደለም፣ በፕሪሚየር ሊግ ካሉ አማካዮች የበለጠ አብዛኛውን ኪሎ ሜትር የሸፈነ አማካይ ነው ይላል። በእነዚህ 32 ጨዋታዎች በ90 ደቂቃ ደግሞ ከቼልሲ ካሁኑ ስብስብ ደግሞ የበለጠ ኪሎ ሜትሮችን የመሸፈን አቅም አለው ይላል። ስለዚህ ከ70 ደቂቃ በኋላ ቢገባ ቼልሲ ቤት ሊቀይር የሚችላቸው ጉዳዮች አሉ። ከረፍት በኋላ ቢገባ ባይገባ እንኳን ሃፍ ታይም ቲም ቶክ ላይ የአምበሎች የኤክስፒሪየንስ ተጫዋቾች ሚና እጅጉን ከፍተኛ መሆኑን የምንገነዘበው የተጫዋቾችን የሜዳ ላይ ትኩረትን የማሳደግና ጨዋታ ላይ ብቻ እንዲያተኩሩ የማድረግን አቅም ጋይድ የሚያደርጉት እንደነዚህ አይነት ሲኒየር እና ሊደር ተጫዋቾች ናቸው። ታስታውሳላችሁ የክሮሻ ጨዋታ መሰለኝ ሃፍ ታይም ላይ ሄንደርሰን ባወራው ወሬ የእንግሊዝ ተጫዋቾች ሰከንድ ሃፍ እንዴት አውሬ ሆኖ ወደ ሜዳ እንደገቡ ከዓለም ዋንጫው መጠናቀቅ በኋላ በአንድ ኢንተርቪው ላይ ጁዲ ቤሊንጋም ሲገልጽ ነበር። ይሄ የተጫዋቹ ካራክተር ነው። ይቅርታ ቱዌል የፈለጉበት ዋነኛ ምክንያት ይሄ ነው በእንግሊዝ ብሔራዊ ቡድን። በቼልሲ ግን የሄንደርሰን አንገብጋቢነት የምትመለከቱት የቱ ጋር መሰላችሁ? ቼልሲ በተጠናቀቀው ሲዝን ከዊኒንግ ፖዚሽን ላይ ሆኖ ወይም ጨዋታን መርቶ ባለማጠናቀቅ ወይም ከዊኒንግ ፖዚሽን ላይ ከፍተኛ የጨዋታ ቁጥር ነጥብ ጥሎ ከፍተኛ ነጥብ በመጣል በጨዋታ እየመራ ሳያሸንፍ የወጣባቸው ጨዋታዎች 14 ናቸው። 14 ጨዋታዎችን ቼልሲ ጥሏል። በ14ቱ ጨዋታዎች ነጥብ ሲጥል ቼልሲ 19 ነጥቦችን አጥቷል። 19 ነጥቦችን ቼልሲ ማሸነፍ ከሚችልባቸው ጨዋታዎች ላይ 19 ነጥብ ጥሏል። 19 ነጥብ ማግኘት ያለበትን አጥቷል። ማግኘት ያለበት ነጥብ 19 አጥቷል። እስቲ 19ኙን ነጥብ ውሰዱና 52ቱ ላይ ደምሩት 71 ነጥብ። ይሄ ማለት ቼልሲ ዩሮፒያን እግር ኳስን በአስተማማኝ ሁኔታ ዋስትና ይዞ ያልፍ ነበር ማለት ነው። 71 ነጥብ ይዞ። ስለዚህ ቼልሲ ጨዋታን የመምራት ችግር የለበትም። ትልቁ ችግር ምንድነው? በኤክስፒሪየንስ ደረጃ የጨዋታ ትኩረታቸውን ከፍ አድርገው ጌም ማኔጅመንታቸው ማስቀጠል ነው። ፈርስት ሃፍ ሻርፕ ይሆናል፣ ሰከንድ ሃፍ ደካማ ይሆናል። ሰከንድ ሃፍ ሻርፕ በሆነበት አጋጣሚ ኢንጌም ማኔጅመንቱ ከቁጥጥር ውጭ ይወጣል በስሜት። አሁን በዚህን ሰዓት ነው የተጫዋቾች ኤክስፒሪየንስ በቡድን አወቃቀር ላይ ትልቁ ሚና የሚጫወተው። የበለጠ ከነዚህ 19 ነጥቦች ደግሞ 17ቱን የጣለው በስታንፎርድ ብሪጅ ነው። 17ቱን ነጥብ በሜዳው። ስለዚህ እነዚህ አይነት ጉዳዮች በዛቪ አሎንሶ በእጅጉ ሊታረሙ የሚገቡና በቼልሲ ደጋፊዎች ተስፋ ከተጣለባቸው ጉዳዮች መካከል ይህ ሂደት ጎልብቶ አድጎ በተሻለና በረቀቀ ሁኔታ ከጨዋታ አሳማኝነት ጋር እንዲመጣ ይፈለጋል። ስለዚህ ትልቁ ኃላፊነት ቼልሲን እንደ ቡድን በባህሪ መቀየር ብቻ ሳይሆን በሜዳ ላይ የሚስተዋሉ ያለፈውን ዓመት ክፍተት ቀርፎ መምጣትም አንዱ የሽግግሩ አካል። ቀላል የሚባል ሂደት አይደለም። ለዚህ ነው 35 36 ዓመት ተጫዋች ምን ያደርጋል በዚህ እድሜ በሜዳ ላይ ስላላቸው ፐርፎርማንስ አይደለም። ጆአዎ ፔድሮ በሜንታሊቲ ደረጃ የዌልቤክን የፊኒሺንግ ጥራት እየተመለከተ ነው መጎልበት ያለበት። በየትኛው ደቂቃ ዲሲዥን ሜከር መሆን እንዳለበት በአርሴናል እና በማንቸስተር ደረጃ የተጫወተ ተጫዋች ምን ያክል ያለው ኤክስፒሪየንስ ሰፊ እንደሆነ ጆአዎ ፔድሮ የሚማረው ከዌልቤክ ነው። የኤንዞ ፈርናንዴስ ስሜታዊነት፣ የሞሲስ ካሴዶ ኦቨር ትላልቅ ጨዋታዎች ላይ አግሬሲቭ መሆን በሜንታሊቲ ደረጃ መስከንን ከጆርዳን ሄንደርሰን የሚማሩት። የክለቡ ሁለት ትላልቅ ምሰሶ ዲፓርትመንቶች ላይ የፈረሙት ኤክስፒሪየንስ ቀላል የሚባል አይደለም። አገልግሎታቸው ሰፊ ስለሆነ እና በአንዳንድ ሁኔታዎች ግን ስንመለከት
ዛቪ አሎንሶ እድለኛ የሚሆነው ይመስለኛል በግሌ ሳስብ። ለመሰላችሁ ቼልሲዎች ፍቃደኛ ሆነው የፕሮጀክታቸውን ሂደት ለመቀየርም በራቸውን መክፈታቸው። ምክንያቱም ላለፉት 3 ተከታታይ ሲዝን በፕሪሚየር ሊግ ወጣት ስብስብ እንደ ቼልሲ የለም። ለ3 ተከታታይ ሲዝን ብቸኛ ቡድን ቼልሲ ለመጨረሻ ጊዜ ለ26 ዓመትና ከዛ በላይ ተጫዋች ገንዘብ ያወጣው ለራሂም ስተርሊንግ ነው። ከዛም በኋላ ገንዘብ አላወጣ። በዚህኛው ሳመር እነ ሉኳን ተመልከቱ። አሁን ሄንደርሰንና ዌልቤክን ተመልከቱ። ኦሲሜንን ለማምጣት ማቀዱ። ስለዚህ ይሄ ቡድን ያለው የኤክስፒሪየንስ እጦት የክለቡን ጋይድና አቅጣጫ ምን ያክል እንዳሳተ የተገነዘቡም ይመስላል። የአሎንሶን ፕሮጀክት ያሸነፋቸው በእንዲህ አይነት አሳማኝ የሆነ ጉዳይ እንደሆነ ሁሉም የሚያምንበት ጉዳይ ነው። ቫላንቲን ባርኮን፣ ማርኮ ፓሌስትሪን፣ ዳኒዌል ቤክን፣ ሄንደርሰን በዚህ ሳምንት ያጠናቅቃል። ሉኳ፣ ሞርጋን ሮጀርስን፣ ምርጡ ዞቡር፣ ጆቫኒ ኩዌንዳ በዚህኛው ሳመር ነው የተቀላቀለው። ፔፔ ቻቫሪያን ለማስፈረም ቼልሲ እንግዲህ ራዮ ቫሊካኖ በክለቡ ታሪክ ትልቁን ሽያጭ ለማድረግ ተቃርቧል። 21 ሚሊዮን ፓውንድ ቼልሲዎች ትሪግ ለማድረግ በቀጣይ ስራ ቀናት ፍቃደኛ መሆናቸው በትናንትናው ዕለት በማርካው ዘጋቢ ማቴዎ ሞርቲ መዘገቡን ተመልክታቸዋል። እነዚህ ጉዳዮች ብቻ ሳይሆን ያለፉት ቀናት ለክቡራን አድማጮቻችን በተለይ ለቼልሲ ደጋፊዎች ይሄ ቻናል እንደምታውቁት ለቼልሲዎች የሚሰጠውን ከቨር በደንብ ታውቃላችሁ። ከየትኛው ሚዲያ በላይ ሰፊ ትንተና አሎንሶ ከመምጣቱ በፊት አይደለም፣ የሊያም ሮሲኔርም ጊዜ አይደለም፣ ከኤንዞ ማሬስካም በፊት ረጅም ጊዜ ከኛ ጋር የቆያችሁ በቼልሲ ዙሪያ የምንሰነዝረውን ሀሳብ ታውቃላችሁ በግልጽ። ባለፈው ፕሮግራሞች ግን የቼልሲ ደጋፊዎች ቅሬታ ያለው አስተያየት ጽፈውልን ተመልክቻለሁ። በአጋጣሚ ባጋጠመን ትንሽ የጉንፋን ህመም ምክንያት የሙካይሎ ሞድሪክን ፕሮግራም ባዘጋጀሁት ልክ ለእናንተ በሚገባ ደረጃ ወይም ደቂቃ ታግዞ ወደ እናንተ አልደረሰም። 5 ደቂቃ ብቻ ነው መረጃውን ለማሻገር መመለሱን ለቻናላችን ተከታታዮች ለቼልሲ ደጋፊዎች ለማሳወቅ ያክል ብቻ ነበር። ፕሮግራሙን ተጫዋቹ ቅጣቱ ተነስቶለታል የሚል ነው። ግን ጎን ለጎን ትንሽም የጤንነት መጓደል ስለነበር ነው በንቃት ያን ፕሮግራም ለማድረስ ወደ እናንተ የተሟላ ጤንነት ላይ ስላልነበርን ነው በወቅቱ ጠለቅ ያለ ዝርዝር ጉዳይ ያላነሳ ነው እንጂ 5 ደቂቃ ፕሮግራም ለመስራት ወይም የሞድሪክን መመለስ በእነዚህ 5 ደቂቃዎች ብቻ የሚገለጹ ጉዳዮች ሆነው አይደለም። ምክንያቱም ሞድሪክ ብዙ ሊነገርለት የሚገባ ፖቴንሻል ያለው ተጫዋች ነው። ሲጀምር ምናልባት የቼልሲ ደጋፊዎች ታስታውሱ እንደሆነ ለረጅም ጊዜ ስለ ሞድሪክ ብዙ ፕሮግራም ሰርቻለሁ። ቢያንስ ከ5 ጊዜ በላይ ፕሮግራሞችን ሰርቻለሁ በዚህ ተጫዋች ፖቴንሻል ዙሪያ። በተለይ ቼልሲ ሃይጃክ ካደረገ በኋላ አርሴናል የባንክ ብድር የጠየቀበት ዝውውር ነው። ታስታውሳላችሁ? ይህን ተጫዋች ለማዘዋወር አርሴናል 78 አቀረበ፣ ቼልሲ 81.8 እንደ ብቃቱ ታይቶ 5 የሚጨመር አቅርቦን ያስፈረሙ እና ቼልሲ ይሄ ዩክሬናዊ ተጫዋች ሲመጣ አንድ የማስታውሰው የተጫዋቹ አስገራሚ ጨዋታ አለ ከሴልቲክ ጋር ሻክታር ዶኔስክ 4-1 በሻምፒየንስ ሊግ በጊዜ 2 ሰዓት ከ45 የተደረገ ጨዋታ። ዲዘርቢ ነበር ያኔ አሰልጣኝ። አልመጣም ወደ ብራይተን፣ ከሳሶሎ ወደ ሻክታር ዶኔስክ የሄደበት ጊዜ። እንደውም ዩክሬን በራሻ ኢንቬድ አልተደረገችም ያኔ። የሚገርም ድሪብል እና ፔስ አጨራረስ፣ በተለይ ከዊንግ ለተጋጣሚ ተጫዋች ጀርባውን ሰጥቶ ኳስን ከተቀበለ በኋላ እሱ ፔኔትሬት የሚያደርግበት ፔስ ሞድሪክን በዛ ኳሊቲ ለመመልከት እጅጉን በቼልሲ ማሊያ በወቅቱ እንናፍቅ ነበር። በግሌም አድናቂው ስለሆንኩ የዚህ ተጫዋች ፖቴንሻል አሁን በሚገባው አሰልጣኝ እጅ የወደቀ ይመስለኛል።
አሎንሶ እንደነዚህ አይነት ቴክኒካል ተጫዋቾችን በእጅጉ ማጎልበት ይችላል። አሁን ምንድነው ችግሩ? ተጫዋቹ 611 ቀናት ከሜዳ አርቋል። ስለዚህ በመጀመሪያ አሬንጅ የሚደረገው ሜንታሊቲውን ከቡድኑ ጋር እንዲዋሃድ ከዛን ፊት እንዲሆን ማድረግ አለ። ያው በግሉ እየተዘጋጀ ሰውነቱ እንዳይጨምር ፊዚካሉ ወደ አልሆነ ነገር እንዳይሄድ ለማድረግ ራሱን ሬዚስት አድርጎ ለመቆየት በቤቱ ይሰራል። ግን ከየትኛውም ስፖርታዊ ክንውኖች ነው ለ2 ዓመት የታገደው በዛ በዶፒንግ ቴስት ምክንያት። ስለዚህ አሁን ይሄ ተጫዋች በፍጥነት በግል የምመኘው ሁሉም ነገር ተጠናቆ በውሰት ወጥቶ ራሱን አጎልብቶ ከሚመጣ በቼልሲ ቤት ዴቨሎፕ አድርጎ እዚሁ ቡድን ውስጥ በግራው ክንፍ ከሞርጋን ሮጀርስ ጋር እየተፈራረቀ የበለጠ ለቼልሲ ያለውን አቅም ቢያበረክት። ምክንያቱም አሁን 25 ዓመቱ ላይ ነው ጥሩነቱ። አሁን ወደ ፕራይም ታይሙ የሚሸጋገርበት እድሜ ላይ ነው። ስለዚህ ይሄ ተጫዋች ወደ አስተማማኝ ፊትነሱና የጨዋታ ሪትም ውስጥ ይምጣ እንጂ የሞድሪክ ቴክኒክ ያለው ብሬን ውስጥ ነው። እግር ኳሳዊ ዝግጅት ነው የሚያስፈልገው እንጂ ፖቴንሻሉ ብሬን ውስጥ ስላለ ከዚህ ተጫዋች ይጠፋል ብዬ አላስብም። ስለዚህ የሞድሪክ መመለስ እኮ ለአሎንሶ ልክ እንደ አዲስ ፈራሚ ቼልሲ 2 ዓመት ያላገኘው ተጫዋች ነው ያገኙ በስኳድ ውስጥ። ያው እንደ አንዳንድ መረጃዎች ከሆነ ወደ ስትራስበርግም ምናልባት ወደ ሌሎች ሊጎችም ወይም እዚሁ ፕሪሚየር ሊግም ተጫዋቹ ጎልብቶና ጌም ታይሙን አሻሽሎ እንዲመጣ ቼልሲ ሞድሪክን የመሸኘት ምንም አይነት ፍላጎት የለው። አሁን እንደውም ወደ ሆንግ ኮንግ ቡድኑን ተቀላቅሏል ሄዷል ወደ ሆንግ ኮንግ። ግን በውሰት ሊወጣ የሚችልበት ቻንስ እንዳለ ይገመታል። ለምን? ይሄን ጌም ታይም ማኔጅ ማድረግ ያስፈልጋል። በሜንታሊቲ ደረጃ ሬዲ እንዲሆን ይፈለጋል። ቶሎ በፍጥነት አዳፕት እንዲያደርግ ስብስቡን እንዲቀላቀል ይፈለጋል እና ቼልሲዎች በዚህ ሁኔታ የበለጠ ተጫዋቹን በከፍተኛ ሁኔታ አጎልብቶ መጠቀም ይፈለጋል። እዚህ ጋር ግን እነ ጂሚ ጊተንስም እንዳሉ መረሳት የለበትም። እኔ እንደውም በቼልሲ ቤት እኮ ጂሚ ጊተንስ ያ የድሪብል ፔሱን የማስጨነቅ አቅሙን ተጫዋቾች ለሚፈጥረው ጫናን በዶርትመንድ የምናውቀውን ጂሚ ጊተንስ እስካሁን ድረስ በቼልሲ ቤት አልተመለከትም። እስካሁን ድረስ ይሄ ተጫዋች ከዚህ በላይ ብዙ መስራት እንደሚችል ይታመናል። ፖቴንሻሉ አለው፣ በደንብ አለው። እስቲ አሎንሶ በምን አይነት መንገድ ይጠቀማል አብረን በጋራ የምንመለከተው ነው። በነገራችን ላይ ሌሊት ላይ በወጡ መረጃዎች መሰረት ቼልሲና ናፖሊ በባዲያሺል ዝውውር ዙሪያ በውሰት የቋሚነት ውል የተካተተበት በዚህ ፈረንሳዊ ተጫዋች ዙሪያ ስምምነት ላይ መደረሱን መረጃዎች እየወጡ ነው የሚገኙት እና ባዲያሺል ወደ ናፖሊ በውሰት ለመዘዋወር በሁሉም ቅድመ ሁኔታ ተስማምቶ እንግዲህ የተጫዋች ባለው ቆይታ አስተማማኝ ሂደት ካሳየ እዛው በናፖሊ በቋሚነት እንደሚፈርም ይጠበቃል። ይሄም ሌላ ለቼልሲ በተከላካይ ስፍራ ትልቅ እፎይታ የሚፈጥር ነው። አንዳንድ መረጃዎች እንደሚያሳዩት ከሆነ የአትላንታውንም አጥቂ ቼልሲ ለማስፈረም ፍላጎት አለው የሚሉ መረጃዎች አሉ። ግን የበለጠ ቪክተር ኦሲሜን በድጋሚ ወደ ቼልሲ ራደር ገብተው የቼልሲ ኃላፊዎች እንግዲህ የቱርክ ዋና ከተማ ክለብ ጋላታሳራይን የዚህን ተጫዋች የመልቀቂያ ዋጋና የሽያጭ ሁኔታ መጠየቃቸው 65 ሚሊዮን ፓውንድ 76 ሚሊዮን ዩሮ ጋላታሳራይ በገዛበት ዋጋ ካልሆነ በስተቀር እንደማይሸጥ ለቼልሲዎች ተነግሯቸው እንግዲህ ቼልሲ ፕሮፖዛል ፕሮጀክት ወደ ማዘጋጀት ሂደት ገብቷል። ግን ይሄ ዝውውር እንዲፈጸም ሊያም ዴላፕም የግድ በተመሳሳይ ኒኮላስ ጃክሰንን መሸጥ አለባቸው። ቼልሲ ፋይናንሻሊ ስትሮንግ ሆኖ ይህን ዝውውር እንዲያካሄድ የበለጠ ደግሞ ስኳዱ ላይ የተፈጠረው የተጫዋች መጨናነቅን ቀንሶ ገበያ ላይ ለመውጣት የአሌክስ ስኮትን ጉዳይ በቀጣይ ሳምንት በተመሳሳይ
ፔፔ ቻቫሪያን በኩክሬያ ቦታ የማምጣት ሂደት በዚህ ሳምንት የስራ ቀናት ይጀመራል ተብሎ ይጠበቃል። በአጠቃላይ ቼልሲ በገበያው ላይ አሁንም በንቃት እየሰራ ነው የሚገኘው። የአሎንሶ ግንባታ፣ የሞድሪክ መመለስ፣ የኦሲሜንና የአሌክስ ስኮትን ጉዳይ በእንዲህ መልኩ በቼልሲ ዙሪያ ቆይታ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ይህን ፕሮግራም በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል፣ በርካታ አድማጮች ያገኙታል። ስለዚህ ላይክ አድርጉ። ላይክ ስታደርጉ ተደራሽነታችን ከፍ ይላል። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ቻናላችን ከፍ እንዲል ሰብስክራይብ እያደረጋችሁ በዛው የደወል ምልክቷን መጫኗን እንዳትረሱ። ቻናላችን እየተቀላቀላችሁ ከኛ ጋር አብራችሁ እንድትጓዙ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የሰኞ የዝውውር ገጾች ቪኒሺየስ፣ ጁሊያን አልቫሬስ፣ ያን ዲያማንዴን በተመለከተ በርካታ መረጃዎች አሉ። ከዚህ ፕሮግራም በመቀጠል የሰኞ ገጾቻችንን ይዘን እንመጣለን። ከተለያዩ ጋዜጦች፣ ከተለያዩ መረጃዎች በተለይ ከወደ ስፔን ቪኒሺየስ ጁኒየርን በተመለከተ ሌላ አፕዴት ሌሊት ላይ ተሰምቷል። ያ መረጃ ምናልባት ለአርሴናል ደጋፊዎች ብቻ ሳይሆን ሌሎች ክለቦችም የቪኒሺየስ ጁኒየርን ሁኔታ ተመልክተው ርብርብ ጀምረዋል የሚሉ ሩመርሶች መውጣት ጀምረዋል። ያውም ከዋናው መዲና ከስፔን ዋና ከተማ ማድሪድ። ሰሞኑን በማድሪድ ከተማ የሚያንዣብቡ የሌሎች ክለቦች የቦርድ አባላትን ተመልክተናል እያሉ ነው የሚገኙት። የትላልቅ ሬዲዮ የሚመሩ ዘጋቢዎች በትናንትናው ዕለት ያነሳ ናቸው። ከነዛ መካከል አንዱ ቼልሲ ቢሆንስ? እሺ ያለ ሻምፒየንስ ሊግ እንዴት ቪኒሺየስ ጁኒየር እዛ አሎንሶና ቪኒ አልተስማሙ? ለአሎንሶ ስንብት አንደኛው ምክንያት ቪኒ ነው እየተባለ ነው። ታዲያ ላውረን ስቲዋርት በስፔን ዋና ከተማ ማድሪድ ማንን ለማናገር ነው? እስቲ ያንንም ጉዳይ በተመለከተ ከዚህ ፕሮግራም በመቀጠል የምናነሳ ይሆናል። ሳትርቁ ጠብቁን። የሰኞ ገጾቻችንን ከተለያዩ ክለቦች ማንቸስተር ዩናይትድ የቀድሞ የቼልሲ የአካዳሚ ውጤት የሆኑ ተጫዋቾች ላይ አይኑን ጥሏል። ሌሎች በርካታ መረጃዎች አሉ። ከሁሊያን አልቫሬዝ ጋር የተሰማ ደግሞ ያልተጠበቀ አዲስ መረጃ አለ። በርካታ ነጥቦች እናነሳለን። የሰኞ ገጾቻችን ከዚህ ፕሮግራም በመቀጠል ወደ እናንተ ተደራሽ ይሆናል። ከዚህ ፕሮግራም ቀደም ብሎ ደግሞ በሊቨርፑል የተከላካይ ክፍል እንቆቅልሽ ላይ ቆይታ ያደረግንበት ፕሮግራም አለ። በአጠቃላይ ከእናንተ ጋር ዕለተ ሰኞን በቼልሲ በሊቨርፑል እና በዝውውር ገጾቻችን ቆይታ እናደርጋለን። ሳትርቁ ጠብቁን። ሰላም ቆዩ።